አባይ የምድር ዓለም ሲሳይ የቅድመ ጠቢባን አዋይ አባይ የጥቁር ዘር ብስራት የኢትዮጵያ ደም የኩሽ እናት የዓለም ስልጣኔ ምስማክ ከጣና በር እስከ ካርናክ በጡትሽ እቅፍ እንዲላክ ለራ ለጣዩ ግማድ ለጣ ለከዋክብት አምላክ ከጥንተ ፍጡራን ጮራ የመነጨሽ የኩሽ አብራክ እያለ ባለቀኔው ሎሬት ጸጋዬ ገብረመድን ስለ አባይ ቅድመ ታሪክ ጥርጊያ ለዓለም ዘራሰብ የሰበከው ስለ ጊዮን የካም ስልጣኔ ፍንጭ የጥቁር ምንጭ ሕያው ስንኝ የቋጠረው ቅኔ የተቀኘው ስለምን ይሆን ብለን እጅጉን ብንደመም ለዛሬው መሰናዷችን የመግቢያ መንደርደሪያ ያደረግነው ውድ የድሬ ቲዩብ ወዳጆችና ተከታታዮች ሆይ የዚህ ዘጋቢ ፊልም ሁነኛ ማጠንጠኛ ሰሞኑን ኢትዮጵያ ግብጽና ሱዳን የአባይ ወንዝን ለመጠቀም የደረሱበትን የስምምነት ሰነድ ሙሉ ቃል ገላልጦ ማብራራት ነው። እኛ የጦቢያ ጥቋቁር ፀሐዮች ጠያይም አፈሮች በቅጡ እንደምንረዳው ኢትዮጵያ ግብጽና ሱዳን በአባይ ወንዝ ፍትሃዊ አጠቃቀም ላይ በቴክኒክ ኮሚቴ ደረጃ ሲያደርጉት የነበረውን ድርድር ወደ ላቀ ፖለቲካ የመሪዎች ኮሚቴ ከፍ በማድረግ ለወራት የዘለቀ ድርድር በሶስቱም አገራት ርዕሰ መዲናዎች ላይ ሲካሄዱ መቆየታቸው ይታወሳል። እነዚህ በውዝግብ የተሞሉ ድርድሮችም በቅርቡ ፍሬ አፍርተው አገራቱ የአባይ ወንዝን ዓለም አቀፍ መርሆችን ተከትለው ለመጠቀም የሚያስችላቸውን ስምምነት ሰሞኑን በሱዳን ካርቱም ተፈራርመዋል። በኢፌዴሪ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በግብጽ ፕሬዝዳንት አብዱል ፈታህ አልሲሲና በሱዳን ፕሬዝዳንት ኦማር ሐሰን አልበሽር መካከል የተፈረመው ስምምነት ሶስቱንም አገራት እኩል ተጠቃሚና ዓለም አቀፍ መርሆችን መሰረት ያደረገ ተብሎለታል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከፊርማው ስነ ስርዓት በኋላ በኢትዮጵያ በግብጽና ሱዳን መካከል የተፈረመው ስምምነት የኢትዮጵያን ጥቅም የሚያስከብርና የተፋሰሱን አገራት ወደ አንድ ለማምጣት በር የሚከፍት መሆኑን ተናግረዋል። የኢትዮጵያ መንግስት በተለያዩ ጊዜያት ታላቁ የኢትዮጵያ ህዳሴ ግድብ በታችኞቹ ተፋሰስ አገራት ላይ የሚያስከትለው ተጽዕኖ እንደሌለ በተደጋጋሚ ሲናገር ሰንብቷል። በተለይ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ስልጣን ከመጡ ወዲህ የተሻለ መነጋገር መደማመጥና በግልጽ አንዱ ሌላውን የሚረዳበት ሁኔታ እንዲፈጠር ጥረት ተደርጓል። ይበልጡን ዓለም አቀፉ የባለሙያዎች ቡድን ሪፖርት ይፋ ሲሆን የሶስትዮሹን ውይይት አቋርጣ የቆየችው ግብጽ ከፕሬዝዳንት አልሲሲ መመረጥ በኋላ ዳግም ወደ መስመር መመለሷ ይታመናል። ግብጻውያን ፍትሃዊ የውሃ አጠቃቀም በሁሉም የተፋሰስ አገራት ይኑር በሚል መስማማት ብቻ አይደለም ሐሳቡ በራሱ እንደማይዋጥላቸው ይታማል። ግራም ነፈሰ ቀኝ አሁን በመርህ ደረጃ ስምምነት ከተደረገባቸው ጉዳዮች አንዱ ፍትሃዊ የውሃ አጠቃቀም በአካባቢው አገራት መኖር አለበት የሚል ነው። ግብጾች ይህን ለመቀበል ሲቸግሩ መቆየታቸውን ያስታወሱት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አሁን ወደዚህ ስምምነት በመምጣታቸው ደስተኞች ነን ብለዋል። ስምምነቱ ከታላቁ የኢትዮጵያ ህዳሴ ግድብ ጋር ተያይዞ ኢትዮጵያ በፍትሃዊነት የውሃ ሀብቷን መጠቀም እንደምትችል የሚደነግግ ስምምነት ነው። በተደጋጋሚ እንደሚባለው በታችኞቹ ተፋሰስ አገራት ጉዳት እንዲደርስ አንፈልግም ያሉት ጠቅላይ ሚኒስትሩ ይህን በፊርማችን ማረጋገጥ ስላለብን ነው የተፈራረምነው ብለዋል። ሁላችንም እንደምንረዳው ግብጽና ሱዳን የአባይ ተፋሰስ አገራት የትብብር ስምምነት ሰነድን አለመፈረማቸው ይታወቃል። ጠቅላይ ሚኒስትር ኃይለ ማርያምም ያውኑ ስምምነት በግብጽና ሱዳን በኩል መተማመን በመፍጠር ሌሎች አገራትን እንዲቀላቀሉ ያስችላል የሚል እምነት አለን አስብሏል። እየገነባን ያለነውን የኢትዮጵያ ህዳሴ ግድብም ገንብተን እንጨርሰዋለን ብለዋል። እነሆ የኢትዮጵያ ህዳሴ ግድብ
የአገራቱን ልማት መሰረት አድርጎ መተማመን የሚፈጥር ፍትሃዊ ተጠቃሚነትን ዓላማው ያደረገና ማንንም የማይጎዳ መሆኑ ሰሞኑን በሶስቱ አገራት መካከል በካርቱም በተፈረመውና 10 መርሆችን በያዘው ሰነድ ላይ ተጠቅሷል። ውድ የድሬ ቲዩብ ተከታታዮች ለመሆኑ እነዚህ የስምምነት ሰነዱ 10 የስምምነት መርሆች ምንድናቸው? ምንስ ይመስላሉ? መጠይቆቹ አግባብ በመሆናቸው የስምምነት ሰነዱን ሙሉ ቃል በቅደም ተከተል እንገልጣለን። መግቢያ የግብጽ አረብ ሪፐብሊክ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና የሱዳን ሪፐብሊክ እየጨመረ የሚገኘውን ድንበር ተሻጋሪ የውሃ ሀብቶቻቸውን የመጠቀም ፍላጎትን መሰረት በማድረግ የናይል ወንዝ የግብጽ የኢትዮጵያና የሱዳን ህዝቦች ህይወትና ልማት ምንጭ የሆነ ሀብት መሆኑን በመገንዘብ ሶስቱ ሀገራት በታላቁ የኢትዮጵያ ህዳሴ ግድብ ላይ ለተዘጋጁት ቀጣይ መርሆች ይሰራሉ። 1. የትብብር መርህ በጋራ መግባባት ላይ የተመሰረተ ትብብር የጋራ ፍላጎት መልካም አሳቢነት ሁሉንም ተጠቃሚ የሚያደርግና የዓለም አቀፋዊ ህጎች መርሆችን የተከተለ የታችኛውም ሆነ የላይኛው የተፋሰሱ ሀገራት ውሃ እንደሚያስፈልጋቸው ተረድቶ በትብብር መስራት። 2. የአካባቢያዊ ትስስርና ዘላቂ ልማት መርህ የህዳሴው ግድብ ዓላማ ኃይል ማመንጨት ለምጣኔ ሀብት እድገት አስተዋጽኦ ማድረግ አካባቢያዊ ትብብርን መፍጠር አስተማማኝ የሆነ የታዳሽ ኃይል በማመንጨት አካባቢያዊ ጥምረት ማምጣት ነው። 3. ጉልህ ጉዳት ያለማድረስ መርህ ሶስቱም ሀገራት በአባይ ወንዝ አጠቃቀማቸው ጉልህ ጉዳት ላለማድረስ ተገቢውን አካሄድ ይከተላሉ። ሆኖም ከሶስቱ ሀገራት መካከል በአንዱ ላይ ጉዳት ቢደርስ ያለምንም ስምምነት ጉዳቱን ያደረሰው ሀገር የዚያን ጉዳት መጠን ለመቀነስ ተገቢውን ሥራ ያከናውናል። ሲመች ለመካስም ይወያያል። 4. ፍትሃዊና ተገቢ የውሃ አጠቃቀም መርህ ሶስቱም ሀገራት በሀገራቸው ውስጥ የሚገኙ የጋራ ውሃቸውን በፍትሃዊነትና በአግባቡ ይጠቀማሉ። በፍትሃዊነትና በአግባቡ በጥቅም ላይ ስለመዋሉም ለማረጋገጥ ሀገራቱ የሚከተሉትን መመሪያዎች ያጠናሉ። 4.1 መልክዓ ምድር የውሃ መልክዓ ምድር በውሃው ላይ ተመስርተው የሚኖሩትን የአየር ንብረት ስነ ምህዳሩንና ሁሉንም ተያያዥ የተፈጥሮ ነገሮች። 4.2 የአባይ ተፋሰስ ሀገራትን ማህበራዊና ኢኮኖሚያዊ ፍላጎትን። 4.3 በአባይ ተፋሰስ ሀገራት በወንዙ ላይ ሕይወታቸው የተመሰረተ ነዋሪዎች። 4.4 በአንዱ የወንዙ ተፋሰስ ሀገር የወንዙን ውሃ መጠቀም በሌላው የተፋሰሱ ሀገር ላይ የሚኖረው ተጽዕኖ። 4.5 በወቅቱና በቀጣይ ሊኖር የሚችል የውሃ ተጠቃሚነት። 4.6 የውሃ ምንጮችን መጠበቅ ከጉዳት መከላከልና ማልማት ብሎም ይህም የሚጠይቀው ወጪ። 4.7 ታቅዶ በሚውል ወይም ለተመረጠ የውሃ ፍጆታ ያለው ተነጻጻሪ አማራጭ እስከ የትነት። 4.8 ለናይል ወንዝ ስርዓት የተፋሰሱ ሀገራት ድርሻ መጠን። 4.9 በእያንዳንዱ የናይል ተፋሰስ ሀገር የናይል ተፋሰስ ሽፋን የሚኖረው ድርሻ። 5 ግድቡን የመሙላትና የግድቡ ሥራ ፖሊሲ መርህ በግድቡ ፕሮጀክት ላይ ዓለም አቀፉ የባለሙያዎች ቡድን ምክረ ሐሳብንና የብሔራዊ የሶስትዮሽ የቴክኒክ ኮሚቴ የመጨረሻ ሪፖርትን ለመተግበር ሶስቱ ሀገራት የሶስትዮሽ ብሔራዊ የቴክኒክ ኮሚቴና ዓለም አቀፍ የባለሙያዎች ቡድን ጥናት ግኝቶች የሚያቀርቡትን ምክረ ሐሳብ በትብብር መንፈስ ሊጠቀሙ ይችላሉ። ይህ ማለት ከዚህ በታች የተዘረዘሩትን ለማሳካት 5.1 ከታላቁ የኢትዮጵያ ህዳሴ ግድብ ግንባታ ጎን ለጎን የግድቡን ውሃ የመያዝ ሥራን አካሄድን በተመለከተ በሚቀርቡ አማራጮች ላይ የሚደረግ ስምምነት። 5.2 የግድቡ ባለቤት በተለያዩ ጊዜያት እንደተመቸው በሚያቀያይረው በግድቡ ሥራ መመሪያና ዓመታዊ ሥራ ፖሊሲዎች የሚደርስ ስምምነት። 5.3 ከታችኛው የተፋሰሱ ሀገራት የውሃ ክምችት ጋር ለማቀናጀት ሲባል በግድቡ ሥራ ላይ ለውጥ የሚያመጣ አስቸኳይ ሁኔታ ሲፈጠር ለግብጽና ለሱዳን ለማሳወቅ። በዚህም መሰረት ሶስቱ ሀገራት በውሃና መስኖ ሚኒስትሮቻቸው በኩል ተገቢውን ሥርዓት ያበጃሉ።
ዓለም አቀፍ የቴክኒክ ባለሙያዎች ኮሚቴ በግድቡ ላይ ጥናት ለማድረግ ዝግጅት ከሚጀምርበት ጊዜ ጀምሮ ከላይ በተጠቀሱት ነጥቦች ላይ ለመስራት የተቀመጠው ጊዜ ገደብ 15 ወራት ነው። 6 መተማመንን የመገንባት መርህ የታችኛው የተፋሰሱ ሀገራት ከታላቁ የኢትዮጵያ ህዳሴ ግድብ የሚመነጭ ኃይልን እንዲገዙ ቅድሚያ ይሰጣቸዋል። 7 መረጃ የመለዋወጥ መርህ ኢትዮጵያ፣ ግብጽና ሱዳን ከሶስቱ ሀገራት የተውጣጡ አባላት ላለው የቴክኒክ ኮሚቴ ጥናት ለማድረግ የሚያስፈልጉትን መረጃዎች ያቀርባሉ። 8 የግድቡ ደህንነት መርህ ሶስቱም ሀገራት እስካሁን ኢትዮጵያ ዓለም አቀፉ የባለሙያዎች ቡድን ከዚህ ቀደም የሰጠውን ምክር ለመተግበር ያደረገችውን ጥረት ያደንቃሉ። ኢትዮጵያ ዓለም አቀፉ የባለሙያዎች ቡድን ከግድቡ ደህንነት ጋር በተያያዘ ያቀረበውን ምክር ሐሳብ በመልካም ፍቃድ ትተገብራለች። 9 የሉዓላዊነት የአንድነትና የአገር ግዛት ሉዓላዊነት መርህ የናይል ወንዝን በተሻለ መጠን ለመጠቀምና ለመጠበቅ ሶስቱ ሀገራት እኩል ሉዓላዊነት አንድነትና የአገር ግዛት ሉዓላዊነትን መሰረት በማድረግ ተባብረው ይሰራሉ። 10 ልዩነቶችን በሰላም የመፍታት መርህ እነዚህ መርሆች በመተርጎምና በመተግበሩ ሂደት የሚፈጠሩ ልዩነቶችን በመልካም ፍቃድ መርህ በንግግርና በድርድር ይፈቷቸዋል። በንግግሩና በድርድሩ የተሳተፉ አካላት ልዩነቶችን መፍታት ካልቻሉ ለሽምግልና ወይም ለንግግር ወደ አገራቱ ፕሬዝዳንቶችና ጠቅላይ ሚኒስትሮች ሊልኩ ወይም ሊጠይቁ ይችላሉ። ውድ የድሬ ቲዩብ ድረገጽ ቤተሰቦች፣ ወዳጆችና ተከታታዮች ኢትዮጵያ፣ ግብጽና ሱዳን የአባይ ወንዝን ለመጠቀም የደረሱበትን የስምምነት ሰነድ ዝርዝር መርሆች ዘግባችሁ አቅርቡልን ባላችሁን መሰረት ጥያቄያችሁን አክብረን ይህን ዘገባ ያቀረብን መሆኑን በአክብሮት እየገለጽን የስምምነት ሰነዱን 10 የስምምነት መርሆችና ተዛማጅ ጉዳዮችን አካቶ የኢፌዴሪ የውሃ መስኖና ኢነርጂ ሚኒስትር አቶ አለማየሁ ተገኑ የሰጡንን ተጨማሪ ማብራሪያ እንድታደምጡ በመጋበዝ እኛ ከወዲሁ እንሰናበታለን። ቸር ሰንብቱልን። ስምምነቱ ሶስቱ ሀገሮች በውሃ በተለይ በናይል ውሃ አጠቃቀም ለሰው ሕይወትና ለልማት አጠቃቀም ዙሪያ መርሆች ላይ ነው የስምምነት የተደረገው። ይህም ማለት መርሁ የሚይዛቸው አንደኛ የትብብር መርህ አለ ወይንም ፕሪንሲፕል ኦፍ ኮኦፕሬሽን የሚባለው በዛ ዙሪያ ላይ አገሮቹ ተባብረው ለመስራት የሚከተሉት መርህ ነው የተቀመጠው። ሌላው መርህ ልማትን በሚያከናውኑበት ሰዓት የትስስር ሪጂናል ኢንቴግሬሽን የሚለውን በቀጣይነት በምን መልክ ማካሄድ እንዳለባቸው የሚያስረዳ መርህ ነው። እንግዲህ እንደሚታወቀው እኛ የከፍተኛ ኤሌክትሪክ የማመንጨት በተለይ ታዳሽ ኢነርጂን የማመንጨት አቅም አለ። ከዚህም አኳያ በሪጂናል ኢንቴግሬሽን የዚህ ስራ እና ተጠቃሚነት የሚያመለክት መርህ ላይ ነው። ሌላው ከዚህ በፊትም ደጋግመን ስንል እንደነበረው የአንዱ በአንዱ ላይ ጉልህ ጉዳት እንዳያስከትል መርህ በዚህ ዙሪያም ላይ ይህንን መርህ የመከተል ስምምነት አለ። ሌላው ፍትሃዊና ምክንያታዊ ተጠቃሚነትን የሚል መርህ ይሄም አንዱ ስምምነት የተደረሰበት መርህ ነው። እንደሚታወቀው በዓለም አቀፍ የባለሙያዎች ቡድን የሰጠው ምክረ ሀሳብ አለ። ሁለት ምክረ ሀሳቦች ናቸው። አንደኛው ምክረ ሀሳብ ኢትዮጵያ በህዳሴ ግድብ ዙሪያ የምታከናውናቸው፣ ሁለተኛው ደግሞ ሶስቱ ሀገሮች አንድ ላይ ሆነው የሚያከናውኑት ነው። አሁን ሶስቱ ሀገሮች አንድ ላይ ሆነው የሚያከናውኑት
አማካሪ መረጣ ደረጃ ላይ ደርሰናል። ለዛ ደግሞ የግድ መረጃ ያስፈልጋል። ሌላው መረጃ የመለዋወጥ መርህ ነው እዛ ውስጥ የተቀመጠው። ሌላው መርህ ደግሞ ያለ መግባባት በሚኖርበት ሰዓት ሰላማዊ በሆነ መንገድ ችግሮችን ያለ መግባባቶችን የመፍታት መርህ ነው እና እነዚህ የመሳሰሉት መርሆች ላይ ነው ስምምነት የተደረገው። በአጠቃላይ ሀገሮቹ የጋራ ተጠቃሚነትን ለማረጋገጥ የሚረዱ በዓለም አቀፍ ደረጃም ተቀባይነት ያላቸው መርሆች ላይ ነው ስምምነት የተደረገው።